እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻት ነው ያለሽ ነገር ሄለን ነች ያስያዘችው እንደዚህ ታክቲክ ፈጥራ ብለሽ ገብተሽ ስትወጪ ሞኬ ሊያስታርቃቸው ነው እኮ ብሎ እንት ሲል ለምን ሄደሽ አይምሮ አትቀይርባትም ሲልሽ ተመካክራችሁ መተሽ ወደ ፖለቲካ ወሰድሽ ያልገባሽ ነገር ያ ሃሌሉያ ይቴንክ በነገራችን ላይ አንድ ቪዲዮ ግን ላሰማችሁ ይሄ ሐሳብ ለምን እንደመጣ ከዛ በኋላ ብዙ አልሄድበት የማልሄድበት ስለማልሄድበት ቀን እስተሚያልፍ የአባቴ ገበሬ ግዛኝ ይላል ያገሬ ሰው ራይት እንደገና ደግሞ የማከብራቸው ሰዎች ስተት ከመሰላቸው አይዱት ያ እስቴቱ ጋር ነበር ያ በነገራችን ላይ ከዛሬ 2 ወር ምናምን በፊት ከዛሬ 2 ወር 3 ወር ምናምን በፊት እሺ ምን እንደተናገርኩ ላሰማችሁ ከዛሬ 3 ወር ምናምን በፊት ትዝብት የተናገርኩትን ሰው ከራስሽ ላይ ቆጥበሽ ከራስሽ ከጉሮሮሽ ነጥቀሽ ነው የምትሰጪው ወይ ተርፎሽ ሀብታም ሆነሽ ጨርሰሽ ነው የምትሰጪው እኔ እንትን አድርጌልህ እኔ 10 አንበሳ አውርጄልህ እኔ እንደዚህ ወርቅ አርግቼልህ ሲል የአንድ ቀን በርጫ ያጣ ወንድምሽ የሚከፋው አይመስልሽ እውነት ባጃጅ የሚጠይቅሽ ቤተሰብ ወንድም ምናምን የለሽ ያ እና ምን አድርጌልህ ምናምን ስትይ ባንቺ ብር ምንም ባያገባውም ቤተሰብ ይከፋዋል እሺ ይከፋዋል 10 አንበሳ ለጆከር የምታወርጂ ቀን እውነት የመቃሚያ ያጣውቤ ወንድም አልነበረሽ ቤተሰብ አልነበረሽ አትበጥረቂ እሺ ከ3 ወር ከምናምን በፊት ሪከርድ የተደረገ እውነት ቡች አንቺ ከራስሽ ላይ ቆጥበሽ ከራስሽ ከጉሮሮሽ ነጥቀሽ ነው የምትሰጪው ወይ ተርፎሽ ሀብታም ሆነሽ ጨርሰሽ ነው የምትሰጪው እኔ እንትን አድርጌልህ እኔ 10 አንበሳ አውርጄልህ እኔ እንደዚህ ወርቅ አርግቼልህ ሲል የአንድ ቀን በርጫ ያጣ ወንድምሽ የሚከፋው አይመስልሽ እውነት ባጃጅ የሚጠይቅሽ ቤተሰብ ወንድም ምናምን የለሽ ያ እና ምን አድርጌልህ ምናምን ስትይ ባንቺ ብር ምንም ባያገባውም ቤተሰብ ይከፋዋል እሺ ይከፋዋል 10 አንበሳ ለጆከር የምታወርጂ ቀን እውነት የመቃሚያ ያጣውቤ ወንድም አልነበረሽ ቤተሰብ አልነበረሽ አትበጥረቂ እሺ እኔን ያልኳት እንደ ቤተሰብ እንተዋወቃለን ሳይሆን እኔ ያውቃል የሷ ወንድሞች ጓደኛ የኔም ጓደኛ እሷ ሄዳ አንበሳ ስታወርድ ወጣውላ እናገራለሁ ይላል ምን እንደዚህ ያረጋታል ሲል ያ ሰው ምን ብሎ እንደሚያረጋጋው ታውቃላችሁ ምን እንደሚያረጋጋው ኖ ሚዲያ ላይ እንኳን እንደዚህ ነው ይሄኔ እኮ ራሱ ስጪኝ ጌሙ እንዳልሸነፍ እንደዚህ ብሎ ነው ይያለ ያረጋጋቸው ነበር እኔ እነዛን ነገር ስለማውቅ ለምን ትበጠረቂያለሽ ላታል መቼ ሰሞን ደግሞ አንበሳ በአንበሳ እንደሆነች እናንተ ልባችሁ ያውቃል ይገባኛል የሐረር ሰዎች ባህሪያቸው ብር ያገኙ ሰሞን ሙሉ ዓለምን ለመግዛት ዋጋ ይስማማሉ ስንት ነው ይላሉ የማይፈልጉት ከ5 ሚሊዮን ህዝብ ጋር ነው መግዛት እንፈልገው ካሉ ትርፉ ይጫንልን ሁላ ይላሉ ይሄ የኛ የሐረር ባህሪዎች ገብታችኋል ሳራ በልትና ሄዳ ብዙ ኪሎ ገብስና ስንዴን የገዛችበት ለሱቋ እሷስ መልክ ነበር ስትሰራበት የነበር ሃሌሉያ ቴንኪው እሺ እኔ ይሄን እንትን አውቃለሁ መልክ ለምን ሰራያለሽ ለምን ህይወትሽን አትኖሪም ነበር ማለት እኔ ሁሉ ቀን ምነግራል
እኔ አንዳንድ ጊዜ ሰዎችን እየተጣላው ነው እየመከርኩ ግራ ነው የሚገባኝ። ገባችሁ? እየተጣላው ነው ወይስ እየመከርኩ ነው የሚለው ነገር ለራሴ ግራ ነው የሚገባ። ቢበዛ እንትን በቃል አጋኖ ልንገራት እንጂ ብዙ ነገሮችን ቆም ብላ እንድታስብ አድርጌያታለሁ ብዬ አስባለሁ። ለምን ሰዎች የሚያዩት እዚህ መልክ የሚሰሩት ነው። እኔ ግን አውቃለሁ። እንደገና ደግሞ አሁን ወንድሟ ሲታሰር ድሬዳዋ ፖሊስ የዘገበው ከ3 ቀን በፊት ፌስቡክ ላይ ሂዱና ስንት ቀን for 3 days ago ምናምን ይላል። አይታችሁ ከሆነ እሺ፣ ያው እኔ ፌስቡክ ላይ ነው። እንደገና ደግሞ እዚሁ ከፋኒ ጋር ጌም እየተጫወትን የኛው ሰፈር ልጆች ሹካሉ ሄለ እንደዚህ ሂጂ ብሎ ሲልኩልኝ ሳይ ኤግዛክትሊ ከዛ እንዴ ምናምን ብዬ እናንተ ፊት ነው የዘገብኩት። እናንተ ፊት ልክ እኔ ስዘግብ ምንም አያገባኝም ብላ ስታወራ ነበር። ከላይ ወጣችና ተመልሳ መታ ምን አረገችው? ለምንድን ነው እሷ ላይ ማታሳብቢው አላት። ሞኬ ምን አላት መሰላችሁ? ሞጣዬ እንኳ ከጅንኑ ጋር ሊያስታርቅ ነበረ ምናምን አላት። እንደዛ ነገር ነው ሲል ለምን እርቁን አናበላሽም ነው እንግዲህ። እኔም ራሱ አላውቀውም ሞጣያው ምን እንዳወራ ራሱ አላውቅ እንኳን እርቅ አይደለም። እኔ ገና ቴሌፎን ራሱ እየጠበቅኩ ነው አንድ ጊዜ ባወራ ብዬ ማለት ነው። እሺ ተመካክረው መጥቶ ተመልሳ ምን አገባኝ ቢታሰርስ ምናምን ስትል የነበረች ሴትዮ ወዲያውኑ ተመልሳ አንቺ ነሽ ያሳሰርሽው። ተስማምተው መጡ። ቆይ ላሰማችሁና ከዛ በኋላ እኔ ምን ያህል አለውበት የለውበትን ራሳችሁ ትናገራላችሁ። የትኛው ቪዲዮ ላይ እኔንም የሚመለከት ነገር በኔ ዙሪያ ወሬ ሌባ ከሆነ ለሀገር አይጠቅምም ይግባ። ሌባ ከሆነ ይኸው ገና እኔ ሳወራበት እኔ ልክ ማውራት ስጀምር ለዛው እኔ ቆይ በደም እንትን ልበል ብዬ አላወራሁበትም። አይታችሁ ቆይ አላወራሁበትም። ገባችሁ? ገና ስሰማ ምን አገባኝ ምናምን ስትል ነበር። ከዛን ሞኬ እዚሁ ሐሳብ ይሰጣታል። እንደዚህ ነው ስትል እዚሁ ደግሞ ስደነግጥ ያላችሁ። እኔ ሙሉ ቪዲዮ ሪአክሽን ላረግ አልፈልግም፣ ግን ለህዝብ ማስረዳት ስላለብኝ እሺ፣ ችግር የለውም እንዲገባችሁ ብቻ ነው አንዳንድ ቪዲዮ እንጂ ሁሉም የተናገረችው ዩቲዩብ ላይ አለ፣ ኦሬዲ ሪከርድ አድርገውታል። እሺ ጀስት ግን እንትን ልበላችሁ ይሄ ገና እንደሰማች ገና እኔ እንደሰማውና አጀንዳው እንደሰማው ምንም ሳይመስላት ከዛን ተመልሰው ወደ ምን ወሰዱት? ሄለንች ያሳዘችው አሉ እና ከየትኛው ሐሳብ በኋላ መሰላችሁ? ቀይ ላምጣው። ከየትኛው ሐሳብ በኋላ እንዲመጣላችሁ ድሬዳዋ ጋይስ ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። እንኳን ቂጡን ያልጠረገ ፖለቲከኛ አይደለም ቀና ብዬ ካየው ምን እንደሚያስብ ትልቅ ፖለቲከኛ ነኝ የሚል ይገባኛል። እሺ እንኳን በስነ ስርዓት ቂጡን ያልጠረገ ሰው አይደል። ትቼው ነው እንዲገባኝም ስላልፈለኩ ዜና እንኳን መስማት አቁሜ ነው። እሺ እናንተ በምታስቡት በቆሻሻ መንገድ ነገሮች እንዳስብ አንድ እንዳታረጉኝ ሁለት ፍላጎት የለኝ። እሺ በፍጹም ቢገባሽ እኔ ብዙ ነበር መመክርሽ፣ በጣም ነው መመክርሽ። ሚዲያ ላይ ተሳድቦ ለሚቀር ነገር መጥቶ በኮምፒውተርሽና በኢንተርኔትሽ እንኳን እንደዚህ አይነኩሽም። ለምንድን ነው እንደዚህ ተመጭብጠሽ ብዙ መስዋዕት የምትከፍሊው ብዬ እንኳ እንድትደፋፈሪ ጂጂ ራሱ እንድትናገሪያት እኮ ያረኩሽ እኔ ራይት። ተናግሮ ነው የሚያልፉት እንጂ የራስሽ ኮምፒውተር ነው የራስሽ ቴሌፎን ነው። ጀስት ኪክ አውት ኪክ ኢን ነው እኮ አይደል እንዴ? ማስገባት ማስወጣት ነው ሰዎችን አይደል? ምን የሚያጎሉብሽ ነገር አለና ነው አንቺ ሳትበይ ሄደሽ ካገኘሽው ላይ ምሰጩ ብዬ እኮ
እኔ እኮ በስነ ስርዓት መክሬሻለሁ። ገብቶሻል? መልክ ለምን ሰሪያለሽ? ላይፍሽን ለምን አትኖሪም? ምን እኮ ያልኩሽ መኖር ጀምሪ። እስቲ ወረቀት ይኖርሽ፣ እስቲ መንጃ ፍቃድ ይኖርሽ ብዬ ጸብ የሚመስል ግን ትክክለኛ ምክር እኮ የሰመከርኩሽ ነኝ። ገብቶሻል? ያ አሁን የሄለንን ነገር አበላሻለሁ ወይም ደግሞ እንትን አረጋለሁ ብለሽ ጉድጓድ ብዙ አርቀሽ እንዳትቆፍል። ማን እንደሚገባበት አይታወቅም። እሺ ሄለን ምናልባት ሞጣ ነው እንግዲህ አለ ያለችሁት። እኔ እንኳን እርቃለም አንድ ጊዜ ቴሌፎን እንዲነሳልኝ ነው የኔ ትልቁ ሰዎች እንዲያገናኙኝ የምፈልግ። እኔ ሞጣ እንዳለም አልሰማሁትም። አይኖ ሞጣ ለኔ ጥሩ ነገር ከሚመኝና እኔን ከተረዱ ሰዎች ስለሆኑ ያ የሱ ሐሳብ ነው ብዬ ባልሰማም እርግጠኛ ነኝ። ገባችሁ? ግን ያልተረዳሽው ነገር ምን እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? አሁንም መክርሻለሁ። የአንድን ቤተሰብ ወይንም ወንድም ስተት አመል ሄለንን መታሰር አለባት ወይ ዲፖርት መደረግ አለባት የሚል ህልምና ቅዠት እያስጨነቀሽ ስላለ ያንን ህልምሽና ቅዠትሽን እውን ለማድረግ ስትይ ፖለቲካ ውስጥ እንዳትገቢ። አሁን ቤተሰቤ አማራ ስለሆኑ እሷ ኦሮሞ ስለሆነች አስያዘች ብለሽ አንቺ እኔ ላይ ነው አለ ትኩረት ያደረግሽው። ያልገባሽ ነገር ግን አሁንም ድሬዳዋ ላይ አማራ ጠል መንግስት እንዳለ ራስሽ እየተናገርሽ ነው። በጣም ተጠንቀቂ እሺ፣ በጣም ተጠንቀቂ። ገብቶሻል? የኛ ቤተሰብ አሉ እዛ፣ እናቴ አለች እዛ። እሺ እናቴ አለች። የኔ ቤተሰብ ማን እንደሆነ እንኳን ማንም አያውቃቸውም። የኔ አይነት ባህሪ ነው ያላቸው። ምንም ከቤተ ክርስቲያንና ከቤት ውጪ ምንም የማያውቁ ቤተሰቦች ነው ያሉት። እሺ ያ አሁንም ሄለን ነች ያስያዘችው ማለት እዛች ድሬዳዋ ላይ ወይ ኢትዮጵያ ላይ መንግስት የለም፣ ህግ የለም፣ ማንም ሰው ነው ረን የሚያደርገው ብለሽ የያዘውን ኢንስፔክተር ራሱ እየሰደብሽው ነው ያለሽው። ተጠንቀቂ ነው የምልሽ። አሁን አማራ በመሆኔ ብለሽ ስንት አማራ የተከበረ ድሬዳዋ ያደረገ ማህበረሰብን እያገለልሽ ፖለቲካ እየሰራሽ ነው ያለሽው። አሁንም እነግርሻለሁ ሄለንን እንትን አረጋለሁ ብለሽ አንቺ የሚያስጠላ ነገር ውስጥ ባትገቢ ጥሩ ነው ብዬ አሁንም መክርሻለሁ። ገብቶሻል? ያ በኔ ግፊት እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻት ነው ያለሽው። ገብቶሻል? ህግ የለም በብር ነው ብላችሁ የድሬዳዋ ማህበረሰብ በጫትና በብር ብቻ እንዲያስብ ቁጭ ብለሽ እያወራሽ ነው ያለሽው። የአንድ ብሔረሰብ ሀገር አድርገሽ ስለ ድሬዳዋ እያወራሽ ነው ያለሽው። ድሬዳዋ ከ80 ምናምን ብሔረሰብ የበለጠ ፍራንስ የሚኖርባት፣ አረብ የሚኖርባት፣ ነጮች የሚኖሩባት ሀገር ናት። ጅቡቲያን ለቫኬሽን አሁን ሙቀት ላይ በስነ ስርዓት ረሃ አድርገው የሚመለሱባት ሀገር ናት ድሬዳዋ። በኔ ቁሻሻ አይነት የምትለካ ማንነት ያላት ሀገር አይደለች። ኢንስፔክተሩ ወጥቶ መግለጫ የሰጠበትን በድምጽም በጽሁፍም ያደረገው ሄለን ላይ አሳበሽ ኦሮሞ አማራ ስለሆነ እንደዚህ አንገላተ። what about my mother? ምንድናት? የኔ እናት እናቷ መንዜ ናት እኮ። ገብቶሻል? ካሁን በፊትም ያደረግሽው ይሄንን ነው። ቤተሰብ አማራ ስለሆኑ በሉ ግደሏቸው ብለሽ እያለቀሽ እንደዛ ሰክረሽ ስታወሪ የነበረው አንቺ ነሽ። ያንንም የተናገርኩሽ ስንት ብሔረሰብ እያለ ያንቺን ቤተሰብ አማራ ወይ ኦሮሞ መሆናቸውን ሳንተዋወቅ ቀርተን ነው ብዬ እንኳን የነገርኩሽ አይደል? ገብቶሻል? ያንቺን ጠባብነት ማህበረሰብ ላይ ለማስተጋባት እንዳትሄጂ አሁንም ነግርሻለሁ። ከፈለግሽ እኔን በፈለግሽው በግል መንገድ መናገር ትችላለሽ። ግን እንደ ቤተሰብ አዘግጦ ውስጥ ትኩረት ውስጥ ሊከት የሚችል ነገር ውስጥ አሁንም ባትገቢ እነግርሻለሁ።
የእውነት ነው የምነግርሽ። እሺ ያ ኢንስፔክተሩ የከዚራ ኢንስፔክተር በድምጽ በምን መግለጫ የሰጡበትን ነገር ድሬ ቴሌቪዥን እንትን ላይ የተነበበን ነገር ሄለን ነች ያስያዘችው እንደዚህ ታክቲክ ፈጥራ ብለሽ ገብተሽ ስትወጪ ሞኬ ሊያስታርቃቸው ነው እኮ ብሎ እንትን ሲል ለምን ሄደሽ አይምሮ አትቀይርባትም ሲልሽ ተመካክራችሁ መተሽ ወደ ፖለቲካ ወሰድሽው። ያልገባሽ ነገር ግን ወደ ፖለቲካን ብትወስዱት እኔን አይጎዳኝም። ምክንያቱም ሰው የዘራውን ነው የሚያጭደው። እኔ ምንም የዘራውት ነገር የለም። ግን አሁንም በጣም በጣም ለራስሽም ለቤተሰብም በጣም የሚያስጠላ ነገር እየዘራሽ እንደሆነ ነው የምነግርሽ። በጣም ለምን ቤተሰቤ አማራ ስለሆኑ ነው ሄለን ነች ያስያዘችው። እውነት ስንቱ አማራ ሲያለው ድሬዳዋ እንኳን የሁሉም ናት እኮ አይሽ። አሁንም ድሬዳዋ እንኳን በኔ በስነ ስርዓት ቤቴን እንኳን ለማልመራ ሰው በኔ እንደምትመራ ኢንስፔክተሩን እንደፈለኩኝ በእንደዚህ አይነት ነገር ወጥቶ መግለጫ እንደሚሰጥ እያደረግሽ ነው ያለሽው። ድሬዳዋ የዘረኞች ሀገር እያደረግሽ እዚህ እያሳወቅሽ ነው ያለሽው። ገብቶሻል? ያ ስለኔ ማንነት እንኳን እናንተ ልታውቁ እኔም አልገባኝ። ገብቶቻል? ያ የቤት አመል ይከተላል ከጎረቤት የሚባል ነገር አለ። አባቴ አየር መንገድ ላይ እንደዚህ ነበር ምናምን ኖ ካርጎ ላይ ነበር የሚሰራው። አዲስ ነው ምን ከሚባለው ጋር አብሮ ታስረው ነው ከወጡት። ራይት እኔ አላውቅም። በለጠ ሙስና የሚል ስያሜ የተሰጣቸው ለምንድን ነው? ለበለጠ ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው? እርግጠኛ ነኝ አሁን ብደውል ታጨሮ ሰርቋል የኔ ወንድም ድሬዳዋ ላይ። ምንድን ነው ኢንጂነር ነው ኢንጂነር ገዳይ ትላለች እዚህ። እና ወደ ፖለቲካ ወስዳለሁ ብለሽ ሄለንን ጎዳታለሁ ብለሽ ከሆነ ሳታስቢው ለኔ ፕራይስ እየጨመርሽ ነው። ግን እንደገና ራስሽንም ቤተሰብንም እየጎዳሽ ነው ያለሽ። ገብቶሻል? እኔ የተከበረን አስተዳደር የተከበረን የድሬዳዋን ህዝብ አንድ በስነ ስርዓት ፓንት ማለብስ እዚህ ግቢ ማልባል ሴትዮ ረን ማደርግና ስሩና እፈቱልኝ የሚል ሰው አይደለም። እንደገና እኔ እዚሁ አውርቼ መጨረሰው ነኝ እንጂ እንደዚህ ውስጥ ማነፈነፍ ሰው አይደለም። ያ አይ ነው ካልሽ መንገዱን እንግዲህ እንደጀመርሽ ጥረግልኝ ማለት ነው። እሺ ስንት ዘመን ከጂጂጋ ኦሮሞ ሆነሽ ነበርኛ የምናውቅሽ። ዘንድሮ ነው የጎጀምሽው። ራይት ዘንድሮ ነው የጎጀምሽው። አናውቅሽማ እኛ። ከጂጂጋ የሆድ ወር ስታወሪ ነበር እሷ ሻምፓኝ በምትበትንበት ሰዓት፣ እኔ አንገቷ ላይ በምቆምበት ሰዓት፣ መከራውን በማሳየበት ሰዓት አንቺ የሆድ ወድሽን የምታማክሪያት ሴት ነበረች። ጉቺ የሚለው ማርክ የኦነግ ባንዲራ ስለሚመስል ያንን ነበር የመረጥሽው። ታሪክን የኋሊት ይሄ ወሬ አይደለም። እኔ ቁጭ አደርግላችኋለሁ። አሁን ለምጣዷ ስትል አይጧ ትለፍ ብዬ ነው ዝም ያልኩት። እሺ ያ የማከብራቸው ሰዎች እስኪ ሁሉ ነገር ተይ ስላሉኝ ነው ተው እየተውኩት ያለሁት። እሺ ያ ሳወራ በስድብ አይደለም። ህሊና በለጠ ብለሽ ከምትገቢ ጀምሮ እኔ እንዳለ ቪዲዮዎች አመጣልሻለሁ። ቤታ ዘንድሮ የምትሰደብበት ፖለቲካ ያኔ ጂጂን በምትሰድብበት ሰዓት አንቺ ቂጧ ስር ነበርሽ። ዘንድሮ አማራ ነሽ አንቺ አይደለ? ይሄ የፈረደበት ማህበረሰብ እንዴት እንደሚያሳዝነኝ። የማንም ጥንባን ሳይመስል ሁሉም ሄዶ እሱ ጋር መካተት ይፈልጋል። ችጋራችሁንም ሆነ ችግራችሁን ሄዳችሁ አማራ ላይ ማስታከክ ነው የምትፈልጉት። አማራን እየጎዳው ያለው ይሄ ፈንገሱ ነው ያስቸገረው ያለው።
ፈንገሱ ነው እንዳይ አድግ እያመነመነው ያለው ጋይስ። የእውነት በጣም ሶሪ የአማራ ወንድም እህቶች፣ የእውነት ገብቷችኋል? ፈንገስ ለራሱ ምግቡን አያዘጋጅም። ላይ ይለጠፍና ያንተኑ ኢንዛይመር እየመጠመጠ ነው የሚኖረው። ኢንዛይም ነው እንዲህ ነው ሲመጣ። ፓራሳይት ናቸው። ሚዲያ ላይ ታይ ጋይስ ተውት። የእውነት ቆሻሻ ሄለን አማራ ምናምን አሁን እንኳን በተፈጠረ ችግር አንድ ነገር ልንገራችሁ። በጣም ይቅርታ አድርጉልኝ። እኔ የዘር ችግር የለብኝም። እናቴትም ይሄው የአማራ ልጆች ናቸው እኔ ከጎን ያሉት ያ ሁላ አከሚ ነገያ ቡቱ ጂኒ ሲለኝ የነበረ ሰው አንድ ሰው መጥቶ ነገር ሲያረጋ አይታችኋል? ያ እከካ በመማጸኑም ሆነ በምኑም ሆነ በምን ከጎን ያሉት የአማራ ልጆች ናቸው። አሁንም ፈለጋችሁም አልፈለጋችሁ ተይ ያሉ እየመከሩኝም ያሉትም ደግሞ እናቴ ትሙት እነሱ ናቸው። እኔ ባለጌ ሰው አይደለሁ። እናንተ ቁጭ ብላችሁ አማራና ኦሮሞ በሉ። እኔ ሰው መሆኔንና ሰው ምን እያወራኝ ነው ብላ ብቻ ነው ማስበው። ዛሴት አማራ ኦሮሞ ምናምን ጅኒ ቡቱ እኔ እዚህ ታምሜ አንድ ቀን መጥቶ ወጥ ይሰራልኛል? እናቴ ትሰራልኛለች? እና ሰዎች ቆሻሻም ምንም ላይፍ ወይ አካሄድ አላቸው ቀልብ ገዝተው እስከሚመለሱ ድረስ ያንን አካሄድ መተሽ ለንግድ የተመቸሽ ሲመስልሽ አማራ ላይ አታድርጊ። አማራ ጽንባንሳ አይደለም፣ ማራገፊያ አይደለም። ባለጌዎች ሚዲያ ላይ እዚህ የተዘከዘካችሁት ባለጌዎች ናቸው። ትልቁ የተከበረው ምንም ማንነታችን የማያውቀውን እያስገመታችሁት ያላችሁት የቤቶትን አመል እዛው በቤቶ የሚባል ነገር አለ። እዛው በቤታችሁ የኔ ወንድም ባዶ እግሩን እየሄደ ገራባ እንደሚለቃቀም እኔ ደብቄያችኋለሁ። እኔ የተሰደድኩት ለራሴ ነው። ባህርን የተሻገርኩት ለራሴ ነው። በባዶ እግሩ ሄደ፣ በሊሞዚን ሄደ፣ ምን አገባኝ? በለጠ ሙስና ነው አባቴሽ ቅጥል ስሙ የስድብ አይደል። ጉምሩክ ላይ እቃ ተሸካሚና አውጪ ነው። አብሮት ታስሮት አልነበረም እንደ አዲስ የሚባለው? ሌላ ነገር ውስጥ አታስገቢ። ያንቺ ወንድም ዞሬ ማሳስረው ማን ስለሆንኩ ማንኝ እኔ ሁ አያም ዘፈርስት ኦፍ ኦል እኔ እኮ ሄለን ድሬዳዋ ናት ስትል ፈዲስ ላይ ታገኘኛለህ እኮ። ፈዲስን ሳጨርስ አለሚያ ላይ የምታገኘኝ ሰው ነኝ እኮ። ወይ ሐረር ላይ ነኝ እኮ ያለሁት፣ ወይ አዴሌ ደንገጎ ላይ እንዳለ እኮ ምናምን እትብቴን እኮ የተበታተንኩ ሰው ነኝ። ከዛ የመን ላይ ታገኘኛለሽ። ከዛ እዚህ ያለው አም ላይክ ዚስ እኔ ያንተነ ምናምን ብዬ እንደዚህ ማቀራራ መሰላችሁ እንዴ? እኔ ዞር ስል ኮምፒውተር ስዘጋ እቤት ያለውን ነገር ነው የማየው። ሌባ ነው ዛሴት አይደለም ብለሽ እሷ ነች ካልሽ ኢንስፔክተሩን ሄለን ገዝታ ነው እያልሽ ነው ያለሽ። በዘሬ ምክንያት ካልሽ ደግሞ ድሬዳዋ አማራ ጠል ነው እያልሽ ነው ያለሽ። ገብቶሻል? አሁንም ተጠንቀቂ። ስለኔ እኔ ደንታ የለኝም። ለኔ ፕራይሴ ነው ባይዘው እንደዚህ አይነት ነገር እኔ እዚህ ስነግርህ እዚሁ ነው እንዲህ ልክህን ነግሬ የምጨርስልህ። ኢንሳይደር እዚሁ የሰጠኝን እዚሁ ነው ማነብል። ስራ ያጥቼ ምንኮሻኮሽ ሰው አይደለም። ለራሴ እዚህ $2000 አዋጡልኝ እያልኩኝ ነው። ጭራሽ ብር ከፍለ ምናምን ነገር ሞኬ ጅላንፎ ባትሆን ጥሩ ነው ወንድሜ። እሺ ብዙ ነገር እኔን ታውቀኛል። እኔን ያኔ ከጦርነቱ ጊዜ ጀምረ እኔን ታውቀኛል። አማራ ስለሆነች እንደዚህ አደረገች ባለ ጊዜ ብለ አቡፋኖ ጋር ስታወራ ሰምቻለሁ። አለኝ ቪዲዮ ይጋል። እሺ ያ ልብ ያወቀው ግን
ይሄን ያህል ህሊናን መሸጥ ትርፉ ለራስ ነው፣ እዳው ለራስ ነው የሚቀር። ግን ታውቀኛለህ፣ ዩቲዩብ ላይ ታውቀኛለህ፣ ማሴንጀር ላይ ታውቀኛለህ። ሪች የያያ ግሩፕ አስገብተን ያለውን ነገር ስዘግበኝ ታውቃለህ። እሺ እዛ የምታወራውን የነበረውንም ታውቃለህ። ሪች ትታን ተኝታ ምን ስታወራልኝ እንደነበረ ሁላ ታውቃለህ። ያ ባለ ጊዜና በዘር ውስጥ ነገር ወስደ ሞራል ውስጥ ሞራል ተሰምቶ የእውነት የሆነ ነገር እንኳን እንዲስቅ ሳይለ ስታወራ የእውነት በደም ያዘንኩት ፉገራ እንዳለ ሆኖ ማለት ነው። ገብቷል? አይ ይሄ መንግስት ምናምን ሌላ ፖለቲካውስ ለእሷ የጠቀማችሁ መስሏችሁ እንትን ነው። እኔ ምንም የሚፈጠር ይመስላችኋል? ምንም እኮ የሚፈጠር ነገር የለም። ሳታውቁት ግን እራሷ ላይ ነው እየጠመጠማችሁ ያላችሁ። ሄለን የተናገረች መስሏት የድሬዳዋን አስተዳደር ከዘረኝነት ውስጥ ግምት እያስቀመጠች ሚዛን ላይ እያደረገች ነው ያለችው። ኢንስፔክተሩን እኔ እንደፈለኩ ረን ላረገው እንደምችል ነው እንትን እየተባለ እኔ እዚህ ላይቭ ላይ ነው የሰማሁት። ኢንሳይደሮቼ ለእኔ ይህን ሰሞን ጥሩ ስሜቱ ስላሌለው እየመጡ እንዳልነገሩኝ ራሱ ትላንትና ነው የገባኝ። ለምን ዜናውን ሳየው 2 ቀን በፊት ነው የሚለው። 2 ቀን በፊት ነው የሚለው 2 days ago ይላል ከተፖስት። እንደ ድሮ ቢሆን ኖሮ ገና ከድሬዳዋ ነበር ወይ የሚነግሩኝ። እንደ ድሮ እንደዛ አክቲቭ ቦ ምናምን ነገር ማለት ነው። ገና ሳይፖስት ሁላ ልሰማ እችላለሁ። ለምን ሲያዝ የሰፈር ሰዎች ስለሚያዩ ማለት ነው። እንደዚህ አይነት ሙድ ውስጥ እንደሌለው የገባኝ እንደገባቸው የገባኝ ትላንትና ከ2 ቀን በኋላ ይሄን ነገር ሲነግሩኝ ነው። ምን አገባኝ ስትል ቆይታ ላይቭ ላይ ወጣ ስትመለስ እንትና ሞጣን እኮ ሊያስታርቅ ነው ሲባል ወዲያውኑ ነው እንዴ እኔ ምን አገባኝ ብላ ቀይር ብላ ከዛ ወደ ፖለቲካ ወሰዱትና ተመካክረው መጡ። እኔ ላይ ምንም የሚጨምረውና የሚቀንሰው ነገር እንደሌለ አሁንም ነግራችኋለሁ። አይ ለኛ የሆነ ጥቅም አለው ካላችሁ ፕሊስ ቀጥሉበት። አንድ የወሬ ድርቀት እንዳይገጥማችሁ እሺ። ያ እንኳን የተከበረ ማህበረሰብ አማራ አይደለም፣ ኦሮሞ አይደለም፣ ሶማሌ አይደለም፣ አደሬ አይደለም እነ ጅቡቲያኖችም ተዝናንተውበት የሚመለሱበት ሀገር ነው። ፍራንሶች የሚኖሩባት ሀገር ናት። ጣሊያኖች ያሉባት ሀገር ናት። እሺ ያ ድሬዳዋ አማራ ጠል ናት ብለሽ ከአንድም 2 ጊዜ ነው ይህን ነገር ስትናገር የነበረው። ተይ ሌሎቹስ እንዴት ናቸው ብዬ ነግሬሽ ነበር። ምን ነው የምታወሪው አንቺ ልጅ? የኛ ቤተሰብ እዛ የሉም እንዴ አላልኩሽም? እኔን ያወራሽ መስሎሽ ምን ላይሽ ላይ እንደምትጠመጥሚ እንኳን ልብ ብለሽ እንትናት። እዚህ ከዙሪያሽ ያሉት እነ ሞኬ እንደዚህ ያሉት ላንቺ ያዘኑ መስሎት ገደል ውስጥ እየከተቱሽ ነው ያሉት። ሄዳ አሳሰረቻት ብለ ሞኬ አቡፋኖ ጋር ስታወራ ገረመኝ። ለምን አቡፋኖ ሳውን ነው ምናልባት የሚያውቀኝ፣ ግን አንተ ከድሮ ታውቀኛል። ከድሮ ቡቺን ሳታውቃት እኔን ታውቀኛል። ብዙ አላማ ላይ እንትን ብለናል። ያኔ ጦርነቱ ጊዜ ራይት ያ የማን ነው ወንድም? የጉቼ ነው ወንድም። የት ያለው? አጥራስ ያዘችባት። የማን ነው ወንድም? የጉቼ ነው ወንድም። የት ያለው? ድሬዳዋ መሰለኝ። ድሬዳዋ ነው። የት ነው? አገሩን አላወኩም። በምንድን ነው አሳዘችው? ዝም ብሎ ያኔለት እዚህ ላል ያኔ በወያኔ ጊዜ የሆነ ልጅ ከእንግሊዝ ሄዶ አሁን ደግሞ ያልሰረቀውን ሰረቀ ብላ ሄለን አስያዘች። ይሄን ያህል ፓወር ካለኝ ምን እሰራለሁ? ስደት ላይ ጋይስ ምን እሰራለሁ? ለምን እንደዚህ አይነት አደጋ ውስጥ እገባለሁ? በድምጽም በጽሁፍም የለቀቀውን ነገር ሄለን ናት ያረገችው ስትሉ የለቀቀውን አካል
ማብራሪያ ሲሰጥበት የነበረው ኢንስፔክተር ምን እያላችሁት እንደሆነ ገብቶችኋል? እንደገና ደግሞ አማራ ስለሆነ ስትሉ ድሬዳዋ አማራ ጠልናት እያላችሁ ነው እኮ ያላችሁት። ግን ማን እንደሆነ እንኳን እርስ በራስ እንኳን ይተዋወቃል። ለራሴ ሁለት ግራ ሀገር ስሊፐር ለብሼ የምራመድ ሴትዮ ማን እንደሆንኩም አያውቁኝም። እኔ ሐረር ላይ እኔ በ12 ዓመቴ ከሀገር የወጣው ሰው የቤቱ ትናምን እዛው በቤቱ ሌባ ነው ዛሴት ሱስ የማያደርገው ነገር የለም። ሱስ ቁር ያስለቅማል ከመሬት ላይ ሶሪ ቱ ሃፕን ዚስ እኔ በውስጥ እንዲህ ተንሸኳሽከ የሚሄድበት ምንም አይነት እንደዚህ ትዝ አይለኝም። እንደዚህ አይነት ነገር ኢንሳይደሮች ያ ሰፈር ነው ምናምን ላይ ታርቃለሁ ብሏል የሚል ቪዲዮ አይታችሁ የኔን መታረቅና ለመታረቅ አከሽፋለሁ ብላችሁ መርዝ ውስጥ እንዳትነከሩ፣ የእውነት መርዝ ውስጥ እንዳትነከሩ እሺ። አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ሄለን ትጠረዝ ወይ ትታሰር ብላችሁ የምታስቡት እኔ ብጠረዝ ለእናንተ ነው የምከፋው። ባይዘው በጣም ነው የምከፋው። እንደው ይሄን ንጹህ ልቤን እንድጠብቀው ጸልዩ። እናንተ የምትፈልጉት እንኳን ከሆነ ማለት ነው እናንተ የምትፈልጉት ስቅላትና ርዳት እንኳን ቢሆን ብዙ ዋጋ የከፈልኩበት ህይወት ነው ያለኝ። ያንን ዋጋ በነፃ ማፈርሶ ይመስላችኋል? ቲንክ ቱ ይላል ማሜ። ሄዳችሁ ደግሞ የእናንተን ድድብና ዘር ውስጥ አታድርጉት እሺ። ዘር ውስጥ አታርጉት። ሌባ ወንድም ካለ ሌባ ወንድም አለ። እኔ እናቴ ልብስ አጣቢ መሆኗን ዋሽቼ አውቃለሁ። እና እናቴ ልብስ እያጠበች ጎንበስ አድርጋችሁ ፎቶ አንስታችሁ ብትለቁ እና ሊገርመኝ ነው። ነግሬያችኋለሁ። እናቴ ልብስ ይሄ የሷ ጣፈንታ ነው። እዛ ሴት የኔ ወንድም ገራባ ለቃቃሚ ነው። ምን አገባኝ? ሊሞዚን ቢኖረው ይሰጠኛል። የራሱ ጉዳይ የራሱ ላይፍ ነው። ሁሉም የሚኖረው እድሉን ነው፣ ዴስቲኒውን ነው የሚኖረው። አይ ቢሊቭ ኦን ዚስ። ስፈልግ ነው ማረግ። እኔ ባህር ስሻገር ጨውቂጤን ሲልጠኝ ቫዝሊን እንኳን አላቀበልኝ። ለዛ ምንም ሞራል የላቸው። ግን እንደናንተ የሀብታም ቤተሰብ ነኝ ምናምን ብዬ እዚህ አንበሳ ስረጭ አልታይም። ያ አያዋርደኝ። ዛሴ ዱባይ ልታስይኝ እንደዚህ ያረክሽ ምናምን ነገር እናቴ ትሙ ምን ብለሽ ምን እንዳልሽ እኮ የኤምባሲዎች ማለት ዩፎ ነው እንደሚመስሏችሁ ከሌላ ፕላኔት ላይ የሚኖሩ ነው እንደሚመስሏችሁ። የኛው እህትና ወንድሞች ናቸው አይደል እንዴ? ሚዲያ እንኳን ተጠቃሚ የኛ አመራሮች ገጠር ቁጭ ብለው ገዳም ቁጭ ብለው የሚመሩ ነው እንደሚመስላችሁ። ዘመኑ ከቴክኖሎጂ የእረፍት ጊዜም ደግሞ አላቸው። ኢንተርኔት አለው እኮ ቢሮአቸው ራይት። ቀኑ ሙሉ ቁጭ ብለው አበበ እንትናን ሲያባረር ወደዚያ ሄዶ እዛ አካባቢ እህል ያስፈልገዋል ምናምን ላይ ብቻ ፎከስ ነው እንደሚያደርጉት። እነሱም እኮ ሰው ናቸው። የኛው ወንድም እህት አባቶች ምናምን ናቸው። ለእንትን እንደዚህ ያደርግሽ ራሽን እንደ ስለፈልፍ ነበር። እናንተ በምታስቡት መንገድ ቢሄድ የሚዲያ ሰው ነኝ እኮ ውጤት ማጣ ይመስላችኋል? ግን ኖት ማይ ፖይንት ጋይስ። ምንም ፖይንት የለኝም። ሲጀመር የሚሰማኝም ሰው ያለ አይመስለኝም።
አቅሙም የለኝ። እንደዚህ አይነት ነገር ሲደርስ አያድርስ ነው። አንቺ ከምታቀራሪው አንጻር ነው እንጂ እኮ ኖርማል ነው። ኖርማል ነው። አንቺ ከቤተሰቤ ተርፎ ነው እዚህ 25 አንበሳና 30 አንበሳ የምሰጠው ብለሽ ስለምታቀራሪ ነው የገረመው እንጂ አሁን ይሄ ለወንድም ብሎ ቢለጠፍ ማንም ሰው አይገርመው። ምክንያቱም ኦሬዲ ገራ ባለቃቃሚ መሆኑን ተናግሬያለሁ። ምን አገባኝ? ከኔ ታላቄ ነው አይደል? እና ህይወትን ቀድሞ ይጀምራት። አንቺ ስላቀራራሽ በለጠ ሙስና ዛሴ ይሄ ምንም የተዋሸ ነገር የለም። ከቻላችሁ ስለ ቤተሰቦቻችሁ በጣም ዝቅ አድርጋችሁ ደረጃችሁን አውሩ። የወጡ ቀን እንዳታፍሩ ማለት ነው። ወንድሜ የተማረ ከሆነ ማይብ ነው። ቄስ ትምህርት ቤት እንኳን አልጨረሰም። አያውቅም፣ ማንበብና መጻፍ አያውቅም። እዛ ሴት ቀድመ የእውነቱን ትናገራል። ሌላ ነገር ቢመጣም አይገርምም፣ አይደምቅም። ከ3 ቀን በፊት ነው አለ እንደ ድሬ ቴሌቪዥን ምናምን የዘገበው። ለምን ከ3 ቀን በፊት ወጥተሽ አላወራሽም? እኔ እንዳሳስኩት ዛሬ እኔ ሳወራ ሰው ሁሉ አልሰማም ብለሽ ነበረ። እኔ ሳወራው ወደ ፖለቲካ ወሰድሽ። ሄለነች ያስያዘችዋልሽ። እኔ ስለተደሰትኩ እውነት ከ3 ቀን በፊት ተዘግቦ የለ እንዴ? የኔ እጅ ካለበት መተሽ ለመጀመሪያ አልተናገርሽ። ትላንት ከላይቭ ወጥተሽ ስትመጪ አዲስ ሐሳብ ይዛችሁ መጣችሁ። ራይት ያ ጉድጓድን አረቀ አትቆፍር፣ ማን እንደሚገባበት አይታወቅ። እና ቆፍሪ፣ ችግር የለውም ግን ቀረብ አድርጊው። እሺ ያ ቀረብ አድርጊው። የሚያስጠላ መሰሪነት አካሄድ እየሄዳችሁ ፖለቲካ ስለሆነ ትላለች። ፖለቲካ መሰሪነት አይደለም። ፖለቲካ ያንተን ፍላጎት ብቻ የምታራምድበታል። የህዝብን የሀገርን ወይ ሴራ ማክሸፍ ነው ወይ ሴራ መስራት ነው። የህዝብን ጥቅም የሚያስጠብቅ ከሆነ ማለት ነው። እሺ